አላህ መንገድ ላይ ታገለ የሚባለው። ስለዚህ እነዛኛዎቹ ይወጣሉ ከዚህ ማዕቀፍ። ሁለቱም ህይወት ገብረዋል፣ ሁለቱም መከራን አይተዋል። ግን ኢንቴንሽናቸው በመለያየቱ ምክንያት ብቻ በአላህ መንገድና ከአላህ መንገድ ውጪ ይሆናሉ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ጀሃነም የሚቀጣጠልባቸውን ሰዎች ጠቅሰዋል። አቡ ሁረይራ ረዲየላሁ ዐንሁ ይህንን ሐዲስ በዘገቡ ቁጥር ራሳቸውን ስተው ይወድቁ ነበር ይባላል። በጣም ይፈሩ ነበር፣ ይደነግጡ ነበር። ሶስት በጣም ግዙፍ ስራዎች፣ በጣም ትልልቅ ስራዎች ግን ባለቤቶቹ የዛን ስራ የሰሩ ሰዎች ማቀጣጣዮች ጀሃነም መጀመሪያ የሚገቡት ሰዎች እነሱ ናቸው የሚቀጣጠሉት። አላህ ይጠብቃል። መጀመሪያው ቃሪኡል ቁርአን ነው። ቁርአንን በደንብ አሳምሮ የሚቀራ ሰው ግን አሳምሮ የሚቀራው ምንኛ ያምራል ድምጹ፣ ከገባው እንዴት ሙጀዊድ ነው፣ በቃ እንዴት አድርጎ ነው አሳምሮ የቀራው ቁርአኑን እንዲባል የቀራ ሰው ማለት ነው። ሁለተኛው ሙጃሂድ ነው። ታጋይ በአላህ መንገድ ላይ ህይወቱን የገበረ ሰው ነው። ይህም ደግሞ ጀግና ሊባል ያደረገው ስለሆነ ማለት ነው። ሶስተኛው አልሙተሰዲቁ ቢማሊ ሰደቃ ይሰጣል፣ ገንዘብ ይሰጣል፣ ያወጣል፣ ግን በቃ ቸር ነው ሊባል ጉዳዩ ከባድ ነው ማለት ነው። አሁን እየተነጋገርን ያለንበት ከፍ ያለ ደረጃ ላይ ነው። ግን ወይሉል ሊልሙሰሊን እነኛ ሰዎች ወዮለታቸው ሰላት የሚሰግዱ ስለተባለ መስገድ የለብኝም ማለት ግን አይቻልም። ያ ሰጋጅ ሆነው ጥፋት የሚያጠፉትን ነገር ለመቀነስ ያን ለማስወገድ መጣር ነው እንጂ ተስፋ መቁረጥ የለብንም ማለት ነው። ቁርአን ልንቀራ ይገባል፣ በአላህ መንገድ ላይ ልንታገል ይገባል፣ ሰደቃ ልንሰጥ ይገባል። ግን ምን እነዚህን ስራዎች ሊያበላሹ የሚችሉ ነገሮችን ጎን ለጎን እየታገልን መሄድ እንዳለብን ለማሳየት ነው እንጂ ልንሸሻቸው አይደለም ማለት ነው። ስራዎችን ማቆም ማለት ያ ደግሞ ሌላ ባብ ነው። ስራ መተው ደግሞ ሌላ ከባድ ወንጀል ስለሆነ ማለት ነው። ምናልባት ኡስታዝ ወይ ኋላ ላይ ተመለስበት እንደሆነ እንጂ ሰዎች የሰውየውን መስጠትም ይሁን ወይም በጀግንነቱ ውዳሴን ፈልጎት ላይሆን ይችላል። እነዚያ ሰዎች ግን ካደረገው ነገር ላይ ተነስተው ውዳሴን ቢያሰሙ በሚሰጠው ገንዘብ ደግሞ ቢያወሩ የዚያ ሰውዬ ንያ እስካልሆነ ድረስ ይሄን እንደ ሪያ ልናየው እንችላለን። ሰዎች ስለ ሰውየው ቢናገሩ ስለ ሰውየው ቢናገሩ እሱ በሱ ቁጥጥር ስር ያለ ጉዳይ አይደለም። ሊያስቆም አይችልም። በቃ ቀልቡ ጋር ያለ ነገር ልቡ ጋር ነው ጨዋታ። አሁን ይሄ የልብ ጉዳይ እኮ ነው። ሲወደስ ከባድ ነው። ብቻ ያ ውዳሴ ምን እየፈጠረበት ነው? እሱ ስሜቱ ላይ ነገር አፍጥሯል። ከሂላ አላህ ነው። በጣም እናየዋለን እነዚህን ስሜቶች። በነገራችን ላይ የምናክምባቸው ደግሞ መንገዶች አሉ፣ የምንጋፈጣቸው እውነታዎች አሉ። እነዛን እውነታዎች በደንብ አንደርስታንድ ስናደርግ የሰራነውን ስራ ልንኮራበት ቀርቶ እንድናፍር እንገደዳለን። ዛሬ የሆነ አንድ ነገር እኮ በጣም ጥሩ ሰራው ሲባል እኮ ነው አይደል? ሪያኡም ነው፣ ዑጅቡም አንተ የሰራው ስራ የሚያሳፍር የአላህን ትልቅነት የሚመጥን በፍጹም ሊሆን አይችልም። በቃ ይሄ እውነታ አንጻርም እንደገና ያንን ስራ እንድትሰራ ያደረገ አላህ ነው። በቃ አንተ ምንም አቅም የለህም። ነፍስህ አስሏ ወንጀል ነው። አስሏ ማለት ነው ነፍስህ ዝንባሌዋ በተፈጥሯ ኢነ ነፍሰ ለአማረቱን ቢሱ በመጥፎ ነገር ነው የምትወተውት። ለነፍስህ ብትተው ኖሮ ለነፍሴ ብተው ምንም አቅም የለኝም፣ አንዲት ኸይር ነገር መስራት አልችልም። የአላህ እገዛ አለበት ማለት ነው። የአላህ እርዳታ አለበት ማለት ነው። አላህ ረድቶ ያደረከውን ነገር አንተ ወደ ራስ ለሱ ነው ክሬዲቱን የምትሰጠው። በቃ ይሄ አላህ ፈጥሮ ነው። መልካም ሰርተ ከሆነ ከአላህ ነው። እዚህ ወደ ነፍስህ የሚወስደውን ነገር እንዴት እናክማለን እናየዋለን። ግልጽ ነው አይደል? በጣም ጥሩ።
ወተን እንመለሳለን። የተወዳጁ ተመልካቾቻችን የእኽላስን